ያመል ነው እንጂ ደሃ የገንዘብ የለም ሰው ባይኖር ያትራሷ አሁን ገብቼ ገንዘብ ብቻ ነው አልሞላኝም የዚህ ዓለም ደስታ ዳግም ይሸጣል ስሙ ቢመለስ ጌታ ለሰላሳ ዲናር ሊያጣ ነፍስ ይማር አስኮንኛት ነፍሴን አልሞላም ኪሴ ነፍሴ ሰላም እንግዲህ ሰሞኑን ሲመላለስ ያያችሁትና ያሳየዋችሁ እንግዲህ ገዱ አንዳርጋቸውን የምታውቁት ነው። እንግዲህ ገዱ አንዳርጋቸው እንግዲህ የአማራ ክልል ፕሬዝዳንት ነበሩ። ከዛ ደግሞ እንደገና ጠቅላይ ሚኒስትሩ አማካሪና የውጭ ጉዳይ ሚኒስቴር ነበሩ። በእውነት ነው የምላችሁ በጣም የሚገርሙ እንግዲህ ወንድማችን እንደነበሩ ነው የምናስታውሰው። በእውነት ነው የምላችሁ እኔ የሆነ ጊዜ ላይ እንደውም 2008 ላይ በጣም የሚገርም ጥምረት አድርገው በዛን ሰዓት የምታስታውሱት ነው እንግዲህ ኦሮ አማራ በሚለው እናቃቸዋለን። ገዱ አንዳርጋቸውና እንግዲህ ያኔ ማለት ገዱ አንዳርጋቸውና ለማ መገርሳ ነበር የዚህ ጸንሳሽና መስራች የነበሩት ማለት ነው። ከዛ በኋላ እንግዲህ አናቀም ብዙ ነገሩን እንግዲህ እዛው ደግሞ ራሱ እንትን ይበል። ይሄ ወንድማችን ግን እንዳያችሁት አሜሪካ ላይ ፓርኪንጉን እየሰራ አየ ነው። በእውነት በጣም የሚገርም ማለት ነው። የሚገርም ኩራት በእውነት በጣም ነው ያኮራሃን። በጣም አኩርተህናል። እንደዚህ ለካ ላይ ደርሶም ታች ሆኖም ደግሞ ለካ ህዝብን ማሳየት ይቻላል። እኔ አሁን ምንም እንደዚህ ነው ማለት አልፈልግም። ነገር ግን አንተና ኃይለ ማርያም በእውነት ነው የምላችሁ የቀድሞው ጠቅላይ ሚኒስትር ኃይለ ማርያም ለኢትዮጵያ ህዝብ አሳይታችሁናል። በቃ ምንም በቂያችን ነው ለኛ። አሁን የተከበሩ ኃይለ ማርያምን ከኛ ጋር አብረው ታክሲ ሁሉ መሰለፍ ነው የቀራቸው። ኢትዮጵያ ውስጥ የትም ቦታ ተንቀሳቅሰው ይሰራሉ፣ እያየን ነው። ግን ምን ነበሩ? ላይ ነበሩ። እግዚአብሔር ይስጣችሁ። አሁንም ቢሆን ይሄ ሰውዬ አሜሪካ ላይ የፓርኪንግ አገልግሎት እየሰጠ ራሱን በራሱ ላብ እናቃለን፣ ሌላውን የሚሆነውን እናቃለን። ከታች ጀምሮ ምን እንደሚያደርጉ እንዴት አይነት ነገር እንደሚያዘጋጁ እናቃለን። ግን እሱ ምንም ነገር የሌለው እንደሆነ በእውነት በጣም ነው የገረመኝ። አንድ ነገር የምጨምርላችሁ በእውነት ነው የምላችሁ እንደርሳቸው አይነት ምርጥ ወንድማችን ነበሩ። አያሌው ጎበዜ የሚባል ታቁ ከሆነ ከሳቸው በፊት ደግሞ የአማራ ክልል ፕሬዝዳንት የነበሩ እንዲያውም የሳቸው ልጅ ከኛ ጋር ነበር የተማረችው። እንደማንኛውም እንደኛ ምንም ነገር እንደሌላት ነው የምነግራችሁ። አሁንም እሳቸው ሲለቁ የሆነ ጊዜ ላይ እንዲያውም ገንዘብ ተሰባስቦላቸው በአማራ ክልል ወይም ደግሞ በዛ አካባቢ ባሉ ገንዘብ ተሰባስቦ መኖሪያ ቤት ተዘጋጅቶላቸው ምንም ነገር እንትን የማይሉ ወንድማችን እንደነበሩ አሁንም ድረስ በኮመንት ላይ ማሳወቅ ትችላላችሁ። ሁላችሁም አያሌው ጎበዜን ታውቋቸዋላችሁ። አሁንም ድረስ ከህብረተሰቡ ጋር ነው ያሉት። ቤተክርስቲያን አብረው ህዝቡ ጋር ነው የሚሄዱት። ምንም ነገር ልጃቸው ከኛ ጋር ነው የተማረች። ምንም ነገር ከኛ ጋር ትሄዳለች ትመጣለች። ግን ምንድን ነበረች በዛን ሰዓት? እኛ የገበሬ ልጅ ወይም ደግሞ የነጋዴ ልጅ ወይ ማንኛውን ልንሆን እንችላለን። እሷ ግን የፕሬዝዳንት ልጅ ነበረች በዛን ሰዓት። አስቡት ምን አይነት ሜንታሊቲ እንዳለ ነው የምነግራችሁ። እኔ አሁን ሌላውን ተውት። ይሄን ያህል ጥንካሬ ላይ ደርሰ ታችም ሆነ የሚኖሩ ህብረተሰቦችን በደንብ አድርገን ልናመሰግን ይገባል። የእውነት ገዱ በጣም የተከበሩ ዶክተር ገዱ አንዳርጋቸው ቀደም እንግዲህ ገዱ ብዬ የጠራሁት በጣም እናመሰግኖታለን፣ እንወደዎታለን። በቃ ይሄን ነው ማለት የምንችለው። በእኛ አፍ ማለት የምንችለው ይሄን ነው። አሳይታችሁናል፣ ወታችሁም አሳይታችሁናል፣ ወርዳችሁም አሳይታችሁናል። በእጅ ብትቆጠሩም አንድ ሁለት ብላችሁ ብትቆጠሩም ትንሽ ብትሆኑብንም ቅሉ ሌሎች አናቀም።
ግን እናንተን በእውነት ነው የምላችሁ። አሁን ሁላችሁም የኛ ጀግኖች እያላችሁ ስማችሁን ሲጥቀሷቸው የምታውቋቸው ኃይለ ማርያምን አለላችሁ፣ ገዱ አለላችሁ፣ አያሌው ጎበዜ አለላችሁ፣ ሌሎቹም ያሉትን እስኪ እንደዚህ አድርገው አሁን ከህዝብ ጋር አብረው የሚንቀሳቀሱትን እስኪ ጥቀሱልኝ ኮመንት ላይ። በእውነት ነው ሌላ አልፈልግም። ኮመንት ላይ አስቀምጡልኝ። ኮመንትና ፎቶአቸውን አስቀምጡ። ዋው ሰሞኑን አሁን በእውነት ነው የምላችሁ እኔ እንዲያውም የሆነ እንትኔን በቃ እንትን ያለኝ በቃ ምን አይነት ሜንታሊቲ ነው? ምን አይነት ደግሞስ ትውልድ ነው? የእውነት ነው የምላችሁ ትውልዳችን እኮ ጠፍቷል እኮ የኛ እንደዚህ አይነት የህዝብ ገንዘብ ሳይነኩ በዛ ላይ ስልጣን ሳያንገበግባቸው። ስልጣን እኮ መጥፎ ነው። እንኳን ስልጣን አይደለም በዚህ በቲክቶክ እንኳን ታውቀን እንዴት እየታጀብን እናንተ እያልን አይደል የምንሄደው? እናውቀዋለን እኮ ሁላችንም እኮ እንተዋወቃለን። ግን እንደዚህ አይነት ሜንታሊቲ የሚይዙ ወንድሞቻችን ምንም ማድረግ እንዳለብን አላውቅም። ግን አንድ ነገር የምነግራችሁ ለነዚህ ወንድሞች እግዚአብሔርም ደግሞ አይክዳቸውም። እንዲህ ብለው ይኖራሉ። ግን አሁን ነገር የምነግራችሁ በውጭ ያላችሁ ወንድሞች እህቶቻችን ምናልባትም እየሰማችሁም እያያችሁ ነው። አብዛኛችሁም እየተሳደባችሁ ነው። ብዙ ነገር አይተናል። ብዙ ስክሮል እያደረግን ብዙ ስናይ ነበር። ነገር ግን በእውነት ነው የምላችሁ ጎፈንድሚ ያዘጋጅታችሁ ለእንደዚህ አይነቶች ልክ እንደ ባህር ዳር ህዝብ እንዳያሌው ጎበዜ እንዳደረገለት ቢያንስ እንኳን የራሱ ነገር የሚሰራበት ነገር ብታዘጋጁለት ባይነኝ። እውነት ነው የምላችሁ ይሄዳል። በቃ ምንም አይደለም እኮ አሳየን እኮ ላይ ወጥቶ ማሳየን፣ ታች ወርዶ ማሳየን እኮ ምንድን ነው የምትሉት? እስኪ ለዚህ ታዲያ ለእናንተ አሁን ለምሳሌ $100 ጎፈንድሚ ያዘጋጅታችሁ አሁን ለወንድማችን አታኮሩትም? አኩሩት እንጂ በቃ ይሄ እኮ የታየ እኮ ነው። ምንም ነገር እኮ ልትሉ አትችልም። አይደለም ሌላ ስንት ነገር ደረቱን ላሳበጠ እንትን እያልን እየሰጠን አይደል እንዴ? $100 ምንም አለ ይሁን። እስኪ $50 $25 $1 ድረስ አዘጋጅታችሁ እርግጠኛው የምራችሁ አሜሪካ ውስጥ ያላችሁ በእርግጠኝነት ወደ 200,000 ሰው ይኖራል። ታዲያስ እናንተ ታዲያ 10 100 ብታዋጡ ለዚህ ወንድማችን እንዲህ ያንሰናል። ይሄን ስላችሁ ግን እኔ ከናንተ ተሽዬ አይደለም፣ ከናንተ የተሻለ ዕውቀት ኑሮኛ አይደለም። ነገር ግን እኛው ራሳችን ለራሳችን ህዝብማ መሆን አለብን። እንደዚህ ለሚያሳየን ጀግናማ እኛም እኮ መኩራት አለብን እኮ። አሳየን እኮ እንደኛ ላይ ደርሶ አሳየን፣ ታች ሆኖ እኛ ጋር አሳየን። ማን ያሳየናል? እንደዚህ በዓለም ላይ ባይዘው የለም። ፍራንክሊ ስፒኪንግ ምናልባት እናንተ የምታውቁት ሊኖር ይችላል። እንደዚህ ግን እንደነዚህ አይነት ምርጥ ወንድሞችን ግን አላየን። የምትችሉ አድርጉት ነው የምላችሁ። በቃ ምንም ነገር በቃ ቀላል ነው። እንትና ታመመ እንደዚህ እናዘጋጃለን፣ እንትና እንደዚህ ይሄን ደግሞ ከዛ አይተናነስም እኮ ወንድማችንን የሆነ ነገር ማን እናዘጋጅለት እንጂ እናዘጋጅላቸው እንጂ። እነዚህማ እኮ አንዳንዴ እኮ የምታውቁት እኮ ነው እንደዚህ በማድረግ ጀግና ወንድማችን አረበኛ ብለን እኮ ምን የምንሸልመው እኮ አለ እኮ፣ ግን ጀርባውን አናውቅም። ጀግና አረበኛ እንደዚህ በማድረግ እንደዚህ በማድረግ እንትን በማለት ተብሎ እኮ ሽልማት አለ። ታዲያ ይጠፋቸዋል እንዴ ለእናንተ? እኔ ትንሹ ልጅ እንደዚህ የነገርኳችሁ። ኮፕሊንግ ሼር አድርጋችሁ አድርሱልኝ ለሁሉም ህብረተሰብ እንዲደርስ። ይሄ የሁሉም ሐሳብ ነው። እርግጠኛው የምነግራችሁ ካሁን በፊትም አድርጋችሁት ሊሆን ይችላል፣ ተዘጋጅቶም ሊሆን ይችላል። ነገር ግን አሳውቁን፣ በቃ አሳውቁን። ሁላችሁም ደግሞ ኮፕሊንግ ሼር አድርጉና የደረሳችሁ ካለን አዘጋጅታችሁ ካላችሁ ይሄን የተቀደሰ ሐሳብ ያዘጋጃችሁ ካላችሁ ንገሩን። የእውነት በጣም ነው የኮራውብህ ክቡር ዶክተር እንግዲህ ገዱዬ። በጣም አሁን በሚቀባበሉት ሐሳብ እኔ በእውነት ነው የምልህ በጣም ኮርቼብሃለሁ። አኩርተህናል። በቃ ይሄ ነው የምንፈልገውም፣ ይሄ ነው ህይወት፣ ይሄ ነው ባይዘው ህይወት፣ ይሄ ነው በቃ የሰው ልጅ ህይወት ይሄ ነው። በተለይ ደግሞ የእምነት ተከታይ ከሆንክ ይሄ ነው ተሸክመሃት የምትሄደው። አንድም ነገር የለም፣ ፍቅር ነው ይዘህ የምትሄደው። ፍቅር ከያዝክ ግን የዘላለም ዕድሜህን ጻፍክ፣ በቃ አለቀ። ዋው ይገባሃል።